ጤና ይስጥልን የፕሮግራማችን ተከታታዮች እንደምሏችኋል ከኢቢኤስ ቲቪ የሚተላለፍላችሁ ሳምንታዊ ኑሮ በአሜሪካ ፕሮግራማችን ነው። በአለፈው ሳምንት ከሪል ስቴት ባለሙያ ጋር ከብሮከር ጋር የነበረን ቆይታ አንዳንድ ነገሮች እንደተገለጸባችሁበትና ትምህርት እንደወሰዳችሁበት በመተማመን ዛሬ ደግሞ ክፍል 2 እንግዲህ ከሱ ጋር ወጣ ብለን ስለ ቤቶች ያሳየኝ ቤቶች አሉ እንዲሁም ደግሞ ለእናንተ ይጠቅማሉ መረጃ ይሆናሉ በማለት ደግሞ አንዳንድ ነገሮችም ከሱ ጋር ተጫውተናልና ይህን በማስከተል አቀርብላችኋለሁ። ሌላ እንግዲህ ከዚህ ቀጥሎ ደግሞ በዓሉ ሳምንት በሙሉ እንደምታውቁት የበዓል ሳምንት በመሆኑ ከአሜሪካ የእንኳን አደረሳችሁ መልእክቶቻችሁ እንግዲህ ከተለያየ ስፍራ ይሰበሰብኳችሁ አሉ እነሱም ወደ እናንተ አደርሳለሁ። አብራችሁ እንድትቆዩ ጋብዛለሁ። አስፋው መሸሻ ነኝ ከኢቢኤስ። መልካም ቆይታ ይሁንላችሁ። አሜሪካን ድሪም የሚባለው ነገር እውን ይሆነ እየተሳካለ በጣም ብዙ ሰዎች ይሆነ ነው ያልሆነላቸው ደግሞ በሰዓት ይሆናል። ምንድነው የሚመረጠው? ከምን ጋር ያያዙታል? ምን አለው ወይ ሰፈሩ ዴታ ሴኩሪቲ ምን አለ? ቤት ስትገዛም ስትሸጥም ስፔሻሊ ለባየር 3 ነገሮች አሉ። እኛ ሀገር ግን ቤት ስትገዛ ወይ ማንኛውም ነገር ስትገዛ ካሽ ነው ከፍለ እዛ ጋር ነው የምትለያየው። ብድር ከተበደርክ በብድሩ ቤት ገዝተ ካሹን ሌላ ነገር ላይ ኢንቨስት ልታደርገው ይችላል። ያጨሳል እንዴት ነው የመኪና መገዛት? ከሰዓት በኋላ ደግሞ ይቀማል። ማጨስ ናቻለ አደም አሪፍ ነው። አይ እንደዚህ ወይዘሮ ቆንጆ ስለሆነ ነው ሰው በብዛት የሚገዛው በዚህ ሰዓት ስትወጣ እዚህ ስትሄድ ሰፈሩን ተወደዋለህ እንደምታየው ወደ አረንጓዴነት እየተቀየረ ነው እና የሰው ሙድ ይቀያየራል። የሚገርም ነገር እንደዚህ ቆንጆ ዌዘር ሲሆን ሰዎችም ሙዳቸው ይቀያየራል። ያንተም ደግሞ ለማሳየት ነው እንትን ይላል more interested ትሆናለህ። እንደዚህ አትሸማቀቅ። ሰዎችም ደግሞ ሪላክስ አድርገው እንደዚህ እንደልባቸው ውጪና ውስጡን ማየት የሚችሉበት አየሩም ጥሩ ይሆናል ማለት ነው። በጣም ቆንጆ ነው እና ስፔሻሊ ለሴለሮች በጣም ጥሩ ጊዜ ነው። እንግዲህ አቶ አስፋው ወይዘሮ በጣም ቆንጆ ስለሆነ ኮፊ ከዚህ ከስታርባክስ ፒክ እናድርግና ዘን ወደ የሚቀጥለው ቱር እንሄዳለን። የሚቀጥለው ቱር ሜሪላንድስ ፖቶማክ የሚባል አካባቢ አለ እዚህ መንጋማሪ ካውንቲ ውስጥ። ፖቶማክ በጣም ቆንጆ ስፍር ነው። ውድ የሚሸጡ ቤቶች አሉ መንጋማሪ ካውንቲ ውስጥ። ትምህርት ቤቱ ቆንጆ ነው። ሴፍቲውም ጥሩ ነው። በሱ የተመራጭ ነው። ብዙ የተመራጭ ነው እና እዛ አካባቢ በብዛት የሚኖሩ ሰዎች ፊዚሺያንስ ናቸው፣ ዶክተሮች፣ ሎየሮች አሉ፣ ትልልቅ ቢዝነስ ያላቸው ሀብታሞች አሉ እና እዛ እንሄድና የተወሰኑ ቤቶች እናያለን። ከዛ በመቀጠል ደግሞ ቤተስዳም ይባላል እዛም እንሄዳለን። ከዛም በኋላ እንግዲህ እንቀጥላለን። ግን አሁን መጀመሪያ ቡና ያስፈልገናል። ቡና እናያዝና ቡናው ባይ ዘ ዌይ የይርጋ ጨፌ ነው። ይርጋ ጨፌ ስታርባክስ ብዙ ጊዜ ስታርባክስ ከይርጋ ጨፌ ይመጣል። የሲዳሞ አለ። የሐረር ቡናም ላይ ያጋጥመን ይችላል። ያርገው ነዋሪ ግን በብዛት ያለበት አካባቢ ምንድነው? ላይክ ብዙ ነዋሪ ያለው ዲሲ ነው ቨርጂኒያ ነው ወይስ ሜሪላንድ? ፖፑሌሽን ዋይዝ ዲሲ እዚህ አሁን ካለነው ከዲሲ ሜሪላንድ ቨርጂኒያ ዲሲ ዘለው 1 ሚሊዮን ማይሞሉ ሜቢ 700,000 አካባቢ ነው የዲሲ ነዋሪ ሚሊዮንም አይሞሉም እንግዲህ እስከማውቀው ድረስ unless አሁን ካልተቀየረ በስተቀር። ሜሪላንድ እና ቨርጂኒያ ግን ሜሪላንድ ነው የምታውቀው በጣም ትልቅ ነው። ሜሪላንድን ተወውና መንጋማሪ ካውንቲኛ የምንኖርበት ራሱ ባይተልፍ አዲስ አበባን የሚያክል ነው የሚመስለኝ። ለምን ከአንድ ጫፍ መንጋማሪ ካውንቲ ተነስተ ሌላ ጫፍ ለመሄድ 1 ሰዓት ሁሉ የምትነዳበት አለ። 1 ሰዓት የምትነዳው እንግዲህ በዚህ ስፒድ ነው በእንዲህ አይነት መንገድ ላይ። አሁን ለምሳሌ 495 ቀለበት መንገዱ ላይ ነው ያለነው። ከ495 ወጥተህ 270 የሚባል መንገድ አለ። እሱም እንደ ቀለበት መንገድ ሳይሆን ልክ አዲስ አበባ አዲስ የተሰራ መንገድ አለ ልክ እንደሱ ማለት ነው።
እንደ ሃይዌይ ነው እዛ ላይ አሁን አንድ ሰዓት ነርተህ እዚህ ቀለበት መንገድና እዛ ላይ አንድ ሰዓት ነርተህ ስቲል ሞንትጎመሪ ካውንቲ ነው። ስለዚህ በስፋትም ደረጃ ይሄ ሰፊ ነው። ቨርጂኒያም ከሄድክ ፌርፋክስ ካውንቲ በጣም ትልቅ ነው። ብዙ እንደውም የኛም ኮሚኒቲ ወደ ባልቲሞር ብዙ ቤት የገዙ ኢትዮጵያኖች አሉ። አሁን ደግሞ ብዙ ቤቶች ተዘግተዋል እንዳያዩዋቸው ባልቲሞር። ምንድነው ያለው ችግር? ለምንድነው ባልቲሞር አካባቢ ይሄ ችግር የተከሰተው? እንግዲህ ሪል ስቴት ላይ ኢንቨስት ስታደርግ ሪተርኑን ማየት አለበት። ሪል ስቴት ላይ ኢንቨስት ስታደርግ ሪተርኑን ማየት አለበት እና አንድ ቦታ ላይ ሄዳ አንድ አካባቢ ኢንቨስት ስታደርግ ነገ ምንድነው የማገኘው? ባልቲሞር አካባቢ ገና ነው እድገት አታይበትም። የሚኖሩትም ሰዎች አለ አይደለ በጣም ሎወር ኢንካም ኦፍ ኮርስ ባልቲሞር ሁሉም ባልቲሞር አይደለም። በጣም ኤክስፔንሲቭ ኤሪያ አለ ባልቲሞር ውስጥ ባይዘውት በሚሊዮን ብር የሚሸጡ ቤቶች አሉ። አንዳንድ ቦታ ስትሄድ ደግሞ በ10 በ20 ሺህ ብር የምትገዛቸው ቤቶች አሉ። ቤቱን ማርኬት ላይ ከማውጣት በፊት ፕራይስ አለ። ሴለሩ የሚፈልገው ፕራይስ አለ። ኦፍ ኮርስ ሴለሩ ቢፈልግም ማርኬቱ ነው ዲተርሚን የሚያደርገው። ማርኬት አናላይሲሱን ሰርቶ ለሴለሩ ኤክስፕሌን ማድረግ የኤጀንቱ ስራ ነው። ኤጀንቱ ለቤቱ ባለቤት ቤቱ እዚህ አካባቢ የተሸጠው ይሄን ያህል ነው፣ ተመሳሳይ ቤት መሆን አለበት እና ያንተ ቤት based on the current market ይሄን ያህል ነው ወርዝ የሚያደርገው፣ ይሄን ያህል ነው የሚያወጣው፣ ይሄን ያህል ከተሸጠ ኤክስፔንስህ ይሄ ነው ብላክ ኤንድ ዋይት በደንብ በዲቴል ማለት ነው ያሳየዋል እና ይፈርማል። ኦኬ በዚህ ዋጋ ይሸጣል ብሎ ዜም በሱ ዋጋ ነው ማርኬት የምታደርገው። በሱ ዋጋ ባየር ከመጣ ዳሴት የሚፈልገውን ነገር አግኝቷል ይሸጣል ማለት ነው። ከዛም በኋላ ሐሳቡን የሚቀየር ነገር የለም አይቀየርም። ኦፍ ኮርስ አንዳንዴ ከተስማማው ዋጋ ይሸጥልኝ ካለው ዋጋ በላይ ሊያገኝ ይችላል። ዲፔንድስ እንደነገርኩ ብዙ ሰዎች ከመጡ አንድ ቤት ላይ ብዙ ዲማንድ ካለ ዋጋ የመጨመር ቻንሱ ሃይ ነው። ከሌለ ደግሞ ቤቱ ማርኬት ላይ ይቆያል። በቆየ ቁጥር 15 ቀን ከቆየ 30 ቀን ከቆየ 45 ቀን ከቆየ እንደየቆየ ፕራይሱን አጀስት ማድረግ ይኖርባል። ዋጋውን መቀነስ ነው ሻጩ። ኦኬ ኤጀንቱ አድቫይስ ያደርገዋል ማለት ነው ሴለሩን። ሌላውን በእናንተ ጋር ሲደርስ እናንተ ብሮከሮቹ ለምሳሌ አንድ ቤት አንተ ብታገኝ እና ያም ቤት አንተ ገዢ እየፈለክለት እያለ ሌላ ብሮከር ቤቱ ቢሸጠው አንተ ምንድነው የምታገኘው ነገር? ባለማግኘት አጣ ማለት ነው ወይስ ደግሞ አይደለም? ኦፍ ኮርስ እኔ ማርኬት ላይ ካወጣሁት ቤቱን እኔ ሴለሩን ሪፕሬዘንት ካደረኩ ማንም ሸጠው ማንም ቅድም እንደነገር 3000 ኤጀንት አለ። እኔ አንተ ሴለርና አንተ ነው ሪፕሬዘንት ማድረጋው። እነዛ 3000 ኤጀንቶች ክላይንት ካላቸው ያን እንደዛ አይነት ቤት የሚፈልግ ክላይንት ካላቸው ቤቱን መተው ያሳያሉ፣ ዘይን ይሸጣሉ። ዘይን እስቲል አንተ ካንተ ጋር ነው ሰውዬው እስቲል ከኔ ጋር ኦፈር ቢልኩ በኔ በኩል ነው ኦፈሩ ወደ ሴለሩ የሚሄደው። ሰዎቹ በበዙ ቁጥር ብሮከሮቹ በበዙ ቁጥር የምታገኘው ኮሚሽን ይቀንሳል። ዞሮ ዞሮ የሚያገኘው አንድ ብሮከር ነው። ዞሮ ዞሮ ነው የማገኘው ኮሚሽን ሼር የማደርገው አንተ ነህ ሼር የምታረጋቸው። ያ ሼር የምታረጋቸው የተወሰነ ነገር አለው ከሸጠው ብቻ ነው ባየር ካመጣው ብሮከር ጋር ብቻ ነው። በፐርሰንት ነው በትክክል በፐርሰንት ነው እንጂ ይሄ በቃ ኖ እሱ እንደነገርኩ ስትፈራረም ወረቀት ላይ እዚህ ሀገር ሁሉ ነገር ሪል ስቴት ታስ ቢን ሪትን የሚባል ነገር አለ። ተጽፎ ተፈራርሞ ነው ወረቀት የያዘው ነገር ነው። በቃል የሚሆን ነገር የለም። ሪል ስቴት ሁሉ ጊዜ በጽሁፍ መሆን አለበት። በጽሁፍ ብቻ ሳይሆን መፈረምም አለበት። ሰው እኔ ከባየሩ ከሴለሩ ጋር ስፈራረም ይሄን ያህል ይሸጣል፣ የምትከፍለን ኮሚሽን ይሄን ያህል ነው፣ የምትሰጠኝ ኮሚሽን ሌላ ኤጀንት የሌላ ካምፓኒ ኤጀንት የሌላ ካምፓኒ ብሮከር ባየር ካመጣ ለዛ ብሮከር የኔን ካንተ ያገኘሁትን ገንዘብ ስፕሊት አደርጋለሁ ብዬ ይጻፋል አማውንቱ ሁሉ። ሶ ያ ብሮከር ኤጀንት እንትን ባየር ሲያመጣ ያንን ኮሚሽን ያገኛል። ግን ኮሚሽኑን የሚያገኘው ወዲያው ባየር እንዳመጣ አይደለም። ኮሚሽኑን የሚያገኘው ሴትልመንት ቴብል ላይ ነው። አለ አይደለ? ሴሉ ሰክሰስፉል ሲሆን ባየር እና ሴል ቁልፍ በሚቀባበሉበት ቀን። ኦኬ እዚህ ሀገር መንግስት ቤት እንድትገዛ ኢንከሬጅ ያደርጋል ይባላል። ልክ ነው። ምንድነው ይሄ? ኦኬ እንግዲህ እዛ አካባቢ ለስ አሁን ያለነው ሜሪላንድ ነው። ሜሪላንድ ውስጥ
ገቨርንመንት አለ እና አንዳንድ አካባቢ ቤቶች የማይሸጡ ከሆኑ ስፔሻሊ አንዳንድ ቦታ ላይክ let's say PG County ዋጋው መረከስ ያለ ነው የፒጂ ካውንቲ ገቨርንመንት እዛ አካባቢ ቤት እንድትገዛ እስከ 20 ሺህ ብር ኦር አንዳንዴ ደግሞ እስከ 40 ሺህ ብር ኢንሴንቲቭ ይሰጣል ግን it's not a free cash አይደለም ለዳውን ፔመንት ይሰጣል አንተን ኢንከሬጅ ለማድረግ ነው ያን ያህል ገንዘብ ካገኘ ቤት ውስጥ ኦልሞስት በነፃ ቤት ታገኛለህ ማለት በነፃ ስለ እዳ አለብህ ግን ለዳውን ፔመንት የሚያስፈልገው ለክሎዚንግ ኮስት የሚያስፈልገው ገንዘብ ገቨርንመንት ከበር አድርጎልሃል ለምንድነው ገቨርንመንት እንደሱ የሚያደርገው አንዳንድ አካባቢ ብዙ ቤቶች ካሉ የክራይም ሬቱ ይጨምራል አንዳንድ አካባቢ ባዶ ቤት ካለ አንዳንድ ሰዎች የሆነ ያልሆነ ስራ እዛ ባዶ ቤት ሄደው ሊሰሩ ስለሚችሉ ገቨርንመንቱ ያ ነገር ሃፕን እንዳያደርግ ሰዎችን ኢንከሬጅ ያደርጋል ቤት እንዲገዙ እዛ አካባቢ እዛ አካባቢ ሄደህ እንድትገዛ ኢንሴንቲቭ ይሰጣል ኢንሴንቲቭ አሁን ከረንትሊ ያለው 20 ሺህ ብር አካባቢ ከ20 ሺህ ብር እስከ 40 ሺህ ብር ልታገኝ ትችላለህ ግን ያ ገንዘብ ካሽ ሳይሆን የሚሰጥህ ለዳውን ፔመንት የሚሆን ገንዘብ ለክሎዚንግ ኮስት የሚሆን ገንዘብ ነው ዲፔንድስ ኦን ዩር ኢንካምህም ደግሞ ሪስትሪክሽን አለው እና እሱ ነው ሌላው እዚህ መንጋማሪ ካውንቲም ደግሞ እስከ 5000 ብር again it depends on your income lower income ከሆነ ቤት መግዛት እንድትችል ገንዘብ ያን ያህል ይሰጣል እንግዲህ ይሄ አሁን ፖቶማክ ነው ያለ ነው ቤቶች በጣም የተጠጋጉ አይደሉም ይሻላሉ ግን ከዚህ የባሰም ደግሞ በጣም የተራራቁ አሉ ኦኬ እንግዲህ እዚህ ቤት እንድገዛ እዚህ ላይ የሚቀመጥ ቁልፍ አለ እዚህ የሪሲቶች ቁልፍ ነው እዚህ ውስጥ ኮድ አለ እኔ ከመምጣቴ በፊት ደውዬ ጠይቃለሁኝ ኮዱን ይሄን ሊስት ያደረገውን ሰው ማለት ነው ኮዱ ይነገረኛል ኮዱን እኔ ብቻ ነኝ የማውቀው ለክላይንት አልነግርም ዘንገ ብቻ ያለው ቁልፍ አለው ውስጡ ኦኬ ቁልፉን አውጥቼ ከብቻ ያሳያቸዋለሁ ውስጡን ካየነው በኋላ ስንወጣ መልሼ ቁልፉን መልሳለሁ ማለት ነው ዋጋውን ከተስማማን ኦፈር ሰሚት እናደርጋለን and then we'll take it from there okay አሁን ይሄን ኮዱን ጆሮአችሁን ያዙ መስማት የለብንም ከፍተዋለሁ ባዶ ቤት ነው ስጋዋ መስማት ቦልዶ መንፈስ ቅዱስ ባዶ ቤት ስለሆነ ኦኬ እንገባለን and 1.5 million 1.5 million ነው እዚህ ጋር we call it powder room እንግዲህ ፖቶማክ ውስጥ አሁን ያለነው ፖቶማክ ውስጥ ነው ቅድም እንደነገርኩ ፖቶማክ በጣም ኤክስፔንሲቭ ኤሪያ ነው እዚህ ሜሪላንድ ውስጥ ፖቶማክ እና ቤተስዳች የሚችል በጣም ውድ ኤሪያዎች ናቸው ግን ፎርክሎዘር ብዙ ሃፕን አያደርግም አንዳንዴ ግን እንዲህ ሃፕን ያደርጋል እዚህ አካባቢ ጥሩ ኢንካም ያላቸው ሰዎች ናቸው ደና ኢንካም ያለው ሰፈር ውስጥ እንዴት ፎርክሎዘር ሃፕን ያደርጋ ብለን የጠየቀን እንደሆነ እነኚህ ሰዎች ፕሮባብሊ ቢዝነስ ያላቸው ሰዎች ናቸው ቢዝነሱ ሉዝ አድርገዋል ቢዝነስን ሉዝ ካደረክ ሞርጌጅ አይደለም ምትበላውም ላይኖር ይችላል ቢዝነስን ካጣ ስለዚህ ሞርጌጅን መክፈል አቅቶታል ማለት ነው አሁን ይሄ ቤት በዚህ ባለበት ደረጃ ይሄ ከሆነ ምን ያህል ጊዜ ሆኗል እንደዚህ ከቆየ አሁን ማርኬት ላይ ከወጣ ኦኬ this is it ማርኬት ላይ ከወጣ በዚህ ኮንዲሽኑ ስሞኪ ኦኬ 49 ቀኑ ነው አሁን ነው 49 ቀኑ ነው እንግዲህ የዚህ ቤት ታክስ ፕሮፐርቲ ታክሱ ይሲ እዚህ አካባቢ ውድ ነው 18000 ብር ነው almost 19000 ብር ነው 18862 ብር ነው to be exact እና ይሄ በአመት የሚከፈለው ነው ይሄ ለ12 ተካፍሎ 18000 ብር በላን ልብናስበው ለ12 1600 ብር ማለት ነው 1600 ብር ሞርጌጁ ላይ ይጨመርና ሎኑ ላይ ፕሪንሲፓል እና ኢንተረስት ላይ ተጨምሮ ሞርጌጅ ይሆናል ሞርጌጅ ሲባል ሶስት ነገሮች አሉ አንደኛው ፕሪንሲፓል እና ኢንተረስት ነው ሁለተኛው ፕሮፐርቲ ታክስ ነው ሶስተኛው ሃዛርድ ኢንሹራንስ በዘልማድ የቤት ኢንሹራንስ የሚባለው ነው ግን we call it hazard insurance ይባላል የቤት ኢንሹራንስ እና እነዚህ ሶስት ነገሮች ናቸው ሞርጌጅ የሚባሉ ፕሮፐርቲ ታክስ ሪሜምበር ፕሮፐርቲ ታክስ ሞርጌጅ I mean ፕሪንሲፓል እና ኢንተረስት እሱ የሎኑ ማለት ነው
ፕሪንሲፓል እና ኢንተረስት ለባንክ ለአበዳሪ የሚከፈለው ነው። ፕሮፐርቲ ታክስ ለካውንቲው ለስቴቱ የሚከፈል ነው። ዘን ኢንሹራንስ አለ፣ የፕሮፐርቲ ኢንሹራንስ። ነገ ፋየር ሀፕን ሊያደርግ ይችላል፣ ቤቱ ሊቃጠል ይችላል። ማን ነው የሚከፍለው? ማንም አይከፍልልህም። ኢንሹራንስ ከገባ ግን ኢንሹራንስ ይከፍልልሃል። እኔ የምልህ ኢንሹራንስ እንድትገባ መንግስት ያስገድድሃል? መንግስት ሳይሆን ግዴታ ነው። አይ ሚን ኢትስ ባይ ዲፎልት ግዴታ ነው። አይደለም ለቤት ለመኪና ኢንሹራንስ ትገባለህ። ግዴታ ነው። ግን ሌስ ይሄን ቤት በካሽ ብትገዛው ማንም ፎርስ አያደርግህም፣ ግን ያስፈልጋል። ፎርስ የሚያደርግ ሎን ካለው አበዳሪ ፎርስ ያደርጋል። ሎን ካለው አበዳሪ ፎርስ ያደርጋል። ሎን ከሌለው ግን ካሽ ከሆነ ኢትስ አፕ ቱ ዩ። ግን ያን ያህል ብር ኢንቨስት አድርገህ ኢንሹራንስ የሌለው ሰው አላውቅም። ኪችን አለው፣ እዚህ ጋር ስካይላይት አለው፣ ሞደርን የሆነ ቤት ነው። ግን አሁን ይሄን የሚገዛ ሰው ፕሮባብሊ ኪችኖችን መቀየር አለበት ስታንዳርድ ለማድረግ። ይሄ ተበላሽቶ የባንክ ቤት ስለሆነ ነው። ሬጉላር ቤት እንደዚህ አይነት ነገር አታይም። ስፔሻሊ እዚህ ሰፈር እዚህ ጋር ኪችኑ ነው፣ እዛ ጋር ፋሚሊ ሩም ነው። እዚህ ስትመጣ ያው አናዘር እንደ ሲቲንግ ሩም ኦፊስም ሊሆን ይችላል። ወደ ውጭ ትወጣለህ። ወደ ውጭ ስትወጣ ዴክ አለው፣ ስዊሚንግ ፑል አለው። እንግዲህ you have a beautiful view አለው፣ ቆንጆ ቪው አለው። ቅድም ያልኩ ነገር መጀመሪያ ላይ ቤት ሲባል it's not only investment but also enjoyment። ይሄኛው ነው በገንዘብ የምታገኘው ነገር አይደለም። it's priceless። እኔ ደስ ይለኛል እንደ አይነት ነገር። ይሄ ማንም ሰው ደስ ይላል። ማንም ሰው ደስ ይላል። እዚህ ከመጣ በኋላ እንግዲህ መኝታ ቤቱ አለ። ይሄ ሆልዌይ ነው። እዚህ ሌላም እንደገና ወደ ታች መውረጃው ዋናው ኢንትራንስ ይሄ ነው። ፎየር ሜን ኢንትራንስ ነው። ከታች ስታየው ሃይ ሲሊንግ አለው፣ ደስ ይላል። ይሄ እንግዲህ ካርፔት ነው። እሺ ማስተር ቤድሩም ሊሆን ይችላል። እዚህ ጋር ማስተር ባዝሩሙ ይሄ ነው። ሶ ይሄ the whole thing ማስተር ቤድሩሙ ነው። ይሄ ማስተር ባዝሩሙ ነው። you have a jacuzzi tub። እዚህ ጋር ሴፕሬት ቶይሌት አለ። እዚህ ጋር ሲንክ አለ። አንድ ሲንክ ነው ያለው። እዛ ጋር ሌላ ሲንክ አለ። ኦኬ ናው ቢ ኬርፉል። ወደ ቤዝመንት እንሄዳለን። ኦኬ ያለውን ነገር አናውቅም። ቤቱ ኮንደም የተደረገው በቤዝመንቱ ምክንያት ሊሆን ይችላል። ኦኬ ቤዝመንቱ እዚህ ነው። እዚህ ጋር ያለ ጋራጅ አለው። ይሄ ፕሮባብሊ አንድ 4 መኪና ሊያቆም ይችላል። መብራት የለም ይባላል። መብራት ስለሌለ ጋራጅ በሩን መክፈት አልችልም። ይሄ የሚከፈት ነው፣ ሁለቱ ይከፈታል። ግን የ4 መኪና ያቆማል። ይሄኛው በር በዚህኛው በር ብቻ 2 መኪና ሊመጣ ይችላል። ሜቢ በደንብ ሳትጨናነቅ 3 መኪና ያቆማል። ስሪካር ጋራጅ ውጭም እንትን ማለት አለበት፣ መሰራት አለበት። በጣም እንዳልከው አትክልቱ ምናምን መግቢያው ላይ ያለው ብዙ ስራ አለው። ግን የሰፈሩ ዋጋ ደግሞ ሌላ እናያለን። ሌላ እናያለን። ኦኬ ተመልካቾቻችን ለማስታወስ ያህል ኑሮ በአሜሪካን ነው ያያችሁ ያላችሁት። አሁን ከወርቅ ጋር ከፖቶማክ ቀደም ሲል ካየነው ቤት አሁን ደግሞ ወደ ቤተስዳ መተን ሌላ ቤት እያየን ያለ ነው። አሁንም ፕሮግራማችንን እየተከታተላችሁ አብራችሁን ልትቆዩ ጋብዛችኋለሁ። መልካም ቆይታ። ይሄ እንግዲህ ቅድም ካየነው ቤት ተመሳሳይነትም አለው፣ የማይመሳሰልም ነገር አለ። ቤቱን ስታየው ቶታሊ ዲፈረንት ነው። ይሄኛው ትንሽ ኦልደር ነው። ከመሳሳይነቱ ምንድነው ያለው ቪው ከኋላም ስታየው ግሪን ነው። ቤቱ ያንሳል፣ ሳይዙ ያንሳል፣ ዴክ የለውም። ከውጭ ግን ግሪን ነው። ግሪኑ ነገር ደስ ይላል። ሶ ከዚህ መውጣት አችልም። ከቤዝመንት ግን ፓቲዮ የሚባል ነገር አለ። ፓቲዮ ከቤዝመንት ወጣ። ይሄ አሁን ምን ያህል ነው የሚባለው? ይሄ የሚባለው 800 ሺህ ብር ነው። 800 ሺህ ብር 799,900 ነው። 800 ሺህ ብር ነው። ማርኬት ላይ ከወጣ 12 ቀኑ ነው። አሁን ነው የወጣው ማለት በቅርብ ቀን ነው የወጣው። መውጣቱ ነው። ኪችኑ እንደምታዩት ፕሮባብሊ the whole thing መውጣት ይኖርበት ይሆናል። በሙሉ አውጥተህ ሪኖቬት መደረግ አለበት። the stove is missing። ስቶቭ የለም።
እዚህ ጋር ማይክሮዌቭ የለም ካቢኔቶቹም እንደምታያቸው የተጎሰቃቀሉ ይመስላሉ ይሄ አይ ላይክ ባይ ዘ ዌይ እንደዚህ አይነት ፍሎር ፕላን ደስ ይለኛል እዚህ ጋር ኪችን አለ እዚህ ጋር ፋሚሊ ሩም አለ ሶ ምንድነው እንግዳ ሲመጣብህ እዚህ ኪችንን ኩክ ያደረክ ሲምፕሊ ሳታረጋቸው እንግዶችን እዚሁ ያያያቸው ፊት ለፊት እንትን ትላለህ ይሄ እንግዲህ ኪችን ያለ ነው አሁን ወደ ሳሎን ነው የምንሄደው ይሄ ኪችን ያለው ይሄኛው እንግዲህ እንደገባን ይሄ ፎየር ነው የሚባለው እንደገባን ይሄ መግቢያው ነው እንደገባን ወደ ቀኝ ከሄድክ እዚህ ጋር ፕሮባብሊ ኦፊስ ሊሆን ይችላል ወደ ግራ ከሄድክ ወደ ዳይኒንግ ሩም ነው የምትመጣው ማለት ነው እዚህ ጋር ዳይኒንግ ሩም አለው ፎርማል ዳይኒንግ ሩም አለው እንደዚህ እዚህ ጋር ደግሞ ይሄ ሊቪንግ ሩም አለ እዚህ ጋር ትንሽ ካውቾች ታስቀምጣለህ ሶፋዎች ሰዎች ይመጡ እዚህ ታናግራቸዋለህ እንደዚህ ዳይኒንግ ሩም አለ እዛ ደግሞ ፋሚሊ ሩም አለው ማለት ነው የፍሎር ፕላኑ እንዴት አየው ወደድከው ይሄ ግን በዛኛው አይን አይተ ይሄኛው ስታው ትንሽ ያነስ ያለች ልጅ ሆኖም ግን ለማየት ስለሆነ ጥሩ ነው ሶ ያኛውን ፕሪፈር ታደርጋለህ ያኛው ነው መገዛው ያኛውን አሁን ነው we'll do it ሳይን እናደርጋለን እሺ ሳይን እናደርጋለን እሱ መጀመሪያ ያየነው የተሰራው በ85 ነበር 85 ነበር ይሄ የተሰራው 1985 ነበር አሁን ግን ያለነው 1980 ነው የተሰራው እኔ እነዚህ ኢንፎርሜሽኖች ለምሳሌ እናንተ ጋር ሲደርስ ሻጩ ነው ይሄን ኢንፎርሜሽን የሚሰጣቸው ወይስ ደግሞ ሻጩና መንግስት አንድ ላይ በሆነ አምኖበት ነው ይሄን ኢንፎርሜሽን እንዲለቅ የሚደረገው ይሄ ኢንፎርሜሽን ፐብሊክ ሪከርድ ላይ አለ ይሄ ኢንፎርሜሽን ካውንቲው የሚያስገባ ኢንፎርሜሽን ካውንቲው ነው የሚያስገባው ካውንቲው ነው ግን ቤቱ ማርኬት ላይ ሲታወጣው ካውንቲው የራሱን ያወጣዋል አውቶማቲካሊ ሊንክ ያደርግና ታገኘዋል ተመልካቾቻችን እንግዲህ መቼም ብዙ ቁም ነገርና ትምህርት እንደጨበጡበት ነው የምተማመነው እንግዲህ የወርቅ ጥሩ ትምህርት ነው ሰጠን ሪሊ ሀገራችን መማር ያለበት ነገር ነው መገንዘብ ያለባቸው ነገር ነው ያሳወከን በዚሁ አጋጣሚ እንግዲህ አንተ ቀረም የምትለው ነገር ካለ እንደው ማስተላለፍ ፈልጋለሁ የምትለው ነገር ካለ ድሩልስት ኦኬ በጣም እግዚአብሔር ይስጥልኝ አተዋስፋው እኔም በጣም ጥሩ ጊዜ ነው ያሳለፍኩት ከናንተ ጋር ሪል ስቴት መማማር ነው ከናንተ ነው ብዙ የተማርኩት ነገር አለ አሽሪ እናንተም ደግሞ ከኔ ትንሽ ያገኛችሁት ነገር ይኖራል ብዬ ገምታለሁ እዚህ ሀገር ስራችን የተከበረ ስራ ነው ፕሮፌሽናል ስራ ነው እኔ አቤን ይሄኛውን ስራ ከ10 አመት በላይ ሰርቻለሁ ሪል ስቴት ኤጀንት ነበርኩ አሁን ሪል ስቴት ነው አሶሲኤት ብሮከር ነኝ አሶሲኤት ብሮከር ለመውሰድ ከ6 ወር በላይ ኮርስ አለው ብዙ መሸጥ አለው ሪስፖንሲቢሊቲ አለው እሱ አለው እና ኢንቨስተሮችን አይቻለሁ ፈርስት ታይም ባየሮችን አይቻለሁ ከሴለሮች ጋር መሰራለሁ ሶ እዚህ ያለው ኤክስፒሪየንስ አገራችን ቢኖር ደስ ይለኛል የግድ መኖር ያለበት ባየሩና ሴለሩ የራሳቸው ኤጀንቶች ኖሯቸው ፕሮፌሽናሊ ቢሰራ ደስ ይለኛል እዚህ ሀገር እንደምንሰራው ባየሩም የራሱን ኤጀንት ይዘው መጥተው ሴለሩም ደግሞ የራሳቸውን ኤጀንት ይዘው መጥተው በደንብ ተጻጽፎ በወረቀት የሚታይ ነገር እዛም ቢኖር ደስ ይለኛል እና ቅድም እንዳልኩት አንዳንድ ቦታዎች የመኖሪያ ቦታ ስትሪክትሊ መኖሪያ ቦታ ነው ሬዚደንሻል የሆነ ቦታ ሬዚደንሻል ኮመርሻል የሆነ ቦታ ነው ተብሎ ዞኒንግ ቢወጣለት በገቨርንመንት ደረጃ ኦፍ ኮርስ በግለሰብ ደረጃ የሚሆን አይደለም ቢሆን ደስ ይለኛል እዚህ ሀገር የቤትን ቫልዩ የሚጨምረው ከቤት ከሜንቴናንስ ጀምሮ ነው ቤት ስንገዛ ልክ እንደ መኪና ነው መኪና ስንገዛ አሮጌ መኪና ተገዛ አዲስ መኪና ሜንቴናንስ ይፈልጋል ቤትም ስንገዛ the same thing አዲስ ቤትም ተገዛ አሮጌ ቤት ሜንቴናንስ ይፈልጋል ሶ ቤት ስንገዛ እዚህ ሀገር ከገዛንበት 1% የሚሆን ለሴ 600 ሺህ ብር ቤት ብንገዛ በአመት የ6000 ብር 1% 6000 ብር ነው 6000 ብር ወጭ ልናወጣ እንችላለን ሶ አገር ቤትም ቤት ሲገዛ ሜንቴናንስ ይፈልጋል ልክ እንደዚህ እሱ ቢኖር ደስ ይለኛል ምክንያቱም አንድ ቤት ከተገዛ ካልፈራረሰ ነው የማይሰሩ ቤቶች አይቻለሁ እና በደም እንደዛ ቢሆን ደስ ይለኛል ዞሮ ትራንስፓረንሲ ቢኖር ደስ ይለኛል ሪል ስቴት ትራንዛክሽኑ ላይ ትራንስፓረንሲ ቢኖር ደስ ይለኛል ሎየሮች ቢኖሩ ኢንቮልቭ ቢያደርጉ ደስ ይለኛል ታይትል ካምፓኒዎች ኢንቮልቭ ቢያደርጉ ደስ ይለኛል ግለሰብ ዝም ብሎ ቤቱን ቴናንቱ እንደሰማሁት ከሆነ ቴናንቱ ቤቱ የኔ ነው ብሎ ሲሸጥ ሰምቻለሁ እንደዛ አይነት ነገርም ሀፕን ያደርጋሉና እንዲህ አይነት ነገር ትራንስፓረንሲ ቢኖር ደስ ይለኛል በተረፈ እኔ አይ ኮንሲደር ማይሰልፍ እዚህ ሀገር እዚህ አካባቢ ዲኤምቪ አካባቢ
በጣም ሰክሰስፉል ቢዝነስማን ነኝ ብዬ ነው የማስበው እንደዚህም የሆንኩት በጣም እንደ እህት እንደ ወንድም የማያቸው ክላይንቶች ያሉኝ ከእህት ከወንድም በታች የማላያቸው ክላይንቶች ያሉኝ በእነሱ ምክንያት ነው አሁን ያለሁበት ቦታ የደረስኩት እና ቤተሰቦቼን በጣም አመሰግናለሁ እህት ወንድሞቼን አመሰግናለሁ ጓደኞቼን እንዳልኩት አሁን እንደ እህት እንደ ወንድም የማያቸውን ጓደኞቼን ወዳጆቼን ሁሉ በጣም አመሰግናለሁ እግዚአብሔር ይስጥልኝ ኤኒ ጥያቄ ቢኖራችሁ ኤኒ ኢንፎርሜሽን ብትፈልጉ ዌብሳይት ላይ ባየሮች ብትሆኑ ሴለሮች ብትሆኑ ኢንቨስተሮች ብትሆኑ እኔ ዌብሳይት ላይ ሄዳችሁ ኢንፎርሜሽን ማግኘት ትችላላችሁ ጥያቄም ካላችሁ መደወል ትችላላችሁ ኢሜል ልታደርጉልኝ ትችላላችሁ ቴክስት ብታደርጉኝ መመለስ እችላለሁ የዌብሳይት አድሬሴ በጣም ቀላል ነው www.yework.com ነው yework.com you can get all the information investment first time home buyer second time home buyer sellers እኔ ጋር መግዛት የለባችሁም ግን ቤት ስትገዙ ስትሸጡ የምታምኑት ሪል ስቴት ኤጀንት ጋር ሄዳችሁ እንድትገዙ በዚሁ አጋጣሚ መልእክቴን አስተላልፋለሁ መልካም እድል በጣም ነው የማመሰግነው እንግዲህ ተመልካቾቻችን የወርቅን ጊዜውን ልሻማበት አልወድም እስካሁን ድረስ ይህንን ወርቃማ ጊዜህን ከኔ ጋር ልታሳልፍ ስለፈቀድክልኝ እኔም ቢሆን በፕሮግራሙና በኢቢኤስ ቴሌቪዥን ስም እጅግ በጣም ነው የማመሰግነው ተመልካቾቻችን ቀደም ሲል ያየነው እንግዲህ ቤት ከዚህ በፊት ያየነው ቤት ለሽያጭ የቀረቡ ቤቶች ናቸው ይሄም ደግሞ ለሽያጭ ከቀረቡት ቤቶች ውስጥ ሁለቱን ለናሙና ያህል አይተናል እንዲሁም በተለይ ሌሎችም ሰፈሮችና ሌላም ቦታ ሊያሳየ ፈቃደኛ ነበር ግን እኔ ጊዜና ለሻማብም በዚህ በቀላል ብያለሁ የዛሬው ፕሮግራማችንን እኛም በዚህ ነው የምናበቃው ከዚህ ቀጥሎ ደግሞ በዓሉ ሳምንት ወሙሉ እንደምታውቁት የበዓል ሳምንት በመሆኑ ከአሜሪካ የእንኳን አደረሳችሁ መልእክቶቻችሁ እንግዲህ ከተለያየ ስፍራ ይሰበሰብኳችሁ አሉ እነሱም ወደ እናንተ አደርሳለሁ አብራችሁ እንድትቆዩ ጋብዛለሁ አስፋው መሸሻ ነኝ ከኢቢኤስ መልካም ቆይታ ይሁንላችሁ ተናስተልኝ ወንድሜ እንደምን አለ እንኳን አደረሰ በቅድሚያ እንኳን አብሮ አደረሰ እንዴት ነው ለፋሲካ በዓል ተዘጋጅተሃል በሚገባ መልእክት ማስተላለፍ ትፈልጋለህ ኢትዮጵያ ላሉ ለታዳሚዎቻችን ለመላው ቤተሰቤና ለክርስትና እምነት ተከታዮች እንኳን ለትንሳኤው በዓል በሰላም አደረሳችሁ ማለት ፈልጋለሁ እንዴት ነው የፋሲካን በዓል የምታሳልፈው በአሜሪካ ቆንጆ ነው ያው ማንንም ኢትዮጵያ እንደሚያሳልፈው ታሳልፋለህ ፍቃዱ ካሳውን ባላለው ለአባቴ መልካም በዓል ማለት ፈልጋለሁ በቃ ለመላው ኢትዮጵያ እንደነገርኩ እንግዲህ ያው የመልካም በዓል ምኞትን በቀጥታ እናስተላልፍላለን እናንተ መልካም በዓል ይሁንልህ መልካም በዓል እናንተ የሚሆንላችሁ እዚህ ጋር ደግሞ አንድ ወንድም ያለ ወንድሜ እንኳን አደረሰ በቅድሚያ አብሮ አደረሰ እንዴት ነው የፋሲካ በዓል በጣም አሪፍ ነው ደስ ይላል ምን ያህል ጊዜ ነው ፋሲካን አሜሪካ ስታከብር አሁን ሶስተኛ ጊዜ ነው እንዴት ነው የዘንድሮ የበዓል ምን ለውጥ አለው ያው በጣም አሪፍ ነው ደስ ይላል እንቅስቃሴው ምናምን የሀገር ቤት ይመስላል ደስ ይላል በጣም ምን ታረጋለህ ምን አስባለህ ፋሲካ በዓል እንግዲህ ያው 2 ወር ጾመናል እንግዲህ የሚገባውን አድርገን ደግሞ ያው በዓሉ እንዴት ነው ጾሙና ስራው እዚህ ሀገር ከዚህ ሀገር ጋር እንዴት ነው እንደው ስታስበው ከስራው ጋር አያደክምም ያደክማል ትንሽ ከብዳል ግን ቢሆንም ደስ ይላል ኦኬ እንግዲህ ማስተላለፍ የምትፈልገው መልእክት ካለ ኢትዮጵያ ለክርስትና እምነት ተከታዮች በሙሉ እንኳን በሰላም አደረሳችሁ ለምታውቁኝ ለሁላችሁ መልካም በዓል ይሁንላችሁ እላለሁ አመሰግናለሁ ኃይሌ እባላለሁ ከአሜሪካ በጣም አመሰግናለሁ መልካም በዓል ይሁንልህ ለሁላችን ቴንክ ዩ አመሰግናለሁ ፕሮግራማችን ይቀጥላል አብራችሁን ቆዩ ተነስተኝ መቤት እንኳን አደረሰሽ ማልበል በቅድሚያ ስምሽን የምስራች ስሜ ይባላል የምስራች እንግዲህ የእንኳን አደረሰው መልእክትሽን ማስተላለፍ ከፈለግሽ ድሉን ሰጥሻለሁ ኦኬ ቴንክ ዩ ለውድ እናት አባቴ ድንቅነሽ ወልደ ጊዮርጊስ አቶ ስሚያይሌ ለወንድሞቼ ለውድ ባለቤቴ ኃይለ መለኮት አሰፋ ለሁሉም ኢትዮጵያ ላላችሁ ዘመዶቼ በሙሉ እንኳን አደረሳችሁ መልካም ፋሲካ እንዲሆንላችሁ መልካም ምኞቴ ነው በጣም ነው ማመሰግነው እንደው በተራፈ ግን ከዚህ ጋር የጄል ቴክሽ መፈልገው እንዴት ነው በዓል በዓል ቆንጆ ነው እንግዲህ አሁን ከስራ መልስ ነው እንግዲህ ዶሮ ምናምኑን ለማለት ያ ጉድ እያልኩ ነው ኦሬዲ ገዛሰሻል ዶሮ ምናምን አያለው ደግሞ እንጀራም ገዝተሻል ከዚህ ዳቦ እንጀራ አለ ስለዚህ በዓል ልታሰኙ ነው ማለት ነው ታሰኙ ነው ለሃለሁ በጣም አሪፍ ነው በጣም ነው ማመሰግነው መልካም በዓል ይሁንልሽ አመሰግናለሁ ፕሮግራማችን ይቀጥላል አብራችሁን ቆዩ
ማን ልበለኝ ጌታ? ሙልጌታ መኮንን ባል እንኳን አደረሰ። በዓል እንዴት ነው? በዓል በጣም አሪፍ ነው። እንዴት ነው በዓል የምታሳልፈው? በዓል እንግዲህ ከጓደኞቼ ጋር ለማሳለፍ አስቤያለሁ። ጾመ ነበር? ያ ጾሜ ነበር። እንደው ጾምና ስራ ከኑሮ ጋር እንዴት ነው? አይከብድም? ትንሽ ትንሽ ቢከብድም ግን ያው ደስ ይላል። ብቻ አሪፍ ነበር። ታስቀድስ ነበር? እንዴት ነበር አጿጿም? ቅዳሴ እንኳን ያው ከስራ ጋር ስለማይመች ብዙም አስቀድሼ አላውቅም። ያው ቅዳሜና እሑድ ቅዳሜና እሑድ ኦፍ ያለኝ እሑድ ቸርች እሄዳለሁኝ፣ አቴንድ አደርጋለሁ ቸርች። እንዴት ነው የምታሳልፈው ታዲያ አሁን የዘንድሮን በዓል? የዘንድሮን በዓል ያው ጓደኞቼ ምናምን እንግዲህ ለግብዣ ምናምን ይጠሩኛሉ። እነሱ ጋር ምናምን እንግዲህ አሳልፋለሁ ብዬ ጥሩ በዓል አሳልፋለሁ ብዬ አስባለሁ። ደግሞ ዓመት በዓል መስላል። ከዛሬ ጀምረዋል። አለባበሱ ራሱ እናስመስለው ብለን ነው። በግድ መምሰል አለበት። መምሰል አለበት። ማስተላለፍ የምትፈልገው የእንኳን አደረሳችሁ መልእክት እንግዲህ ለፕሮግራማችን ተከታታዮች፣ ለመላው የክርስትና እምነት ተከታዮች ደግሞ የእንኳን አደረሳችሁ መልእክት ማስተላለፍ ከፈለክ ድሉ ይሰጣል። ማስተላለፍ የምፈልገው ያው ለእናቴ ለወይዘሮ አባይነሽ በላይ፣ እንደዚሁም ለአባቴ ለአቶ ይመር መኮንን፣ ለእህቱ ለወንድሞቼ፣ እንደዚሁም አክሱም ለሚገኘው በጣም ለምወደው ጓደኛዬ ለናትናኤል ደምለው እንኳን አደረሳችሁ አለው። እንደዚሁም ለኢትዮጵያ ሕዝብ በሙሉ እንኳን ለትንሳኤ በዓል በሰላም አደረሳችሁ ለማለት ፈልጋለሁ። በጣም ቴንኪው፣ አመሰግናለሁ። እኔም አመሰግናለሁ። በጣም የሚወድ ጓደኛ ናትናኤል እንግዲህ እንኳን አደረሰ ያለህ ነው። አንተም እንደምትወደው እርግጠኛ ነኝ። መልካም በዓል ይሁንላችሁ። ጤና ይስጥልኝ ወንድሜን፣ እንኳን አደረሰ። እግዚአብሔር ይመስገን። እንዴት ናችሁ? አለን፣ ሰላም ነው። እንግዲህ ይኸው ከግሮሰሪ ስትወጣ ሊያገኘው ለፋሲካ በዓል ሽር ጉድ እያልክ ነው መሰለኝ። እንዴት ነው በዓል? በትክክል ዓመት በዓል እንግዲህ ጥሩ ነው እስካሁን ድረስ። እንዴት አሳለፍኩኝ የጾሙን ጊዜ? በጣም ደስ ይላል። ያው በረከት ከጾም በረከት ይገኛል። እንግዲህ እሱን በማሰብ ይዘነዋል። እና ፋሲካን በዓሉ እንዴት ነው የምታሳልፈው? ስራ ላይ ነህ ወይስ ደግሞ ልዩ እንደው ቀን ወስደሃል ራስህ? አጋጣሚ ሆኖ የምሰራው አየር መንገድ ነው። ለነገ ፍላይት ዘግተናል። ስለዚህ ነገ እረፍት ነኝ። የትኛው ኤርፖርት ነው የምሰራው? ዳላስ ኢንተርናሽናል ኤርፖርት ለኢትዮጵያ አየር መንገድ ነው የምሰራው። ኦኬ። እና ነገ እረፍት ነው። ፍላይት የለንም። ከዛ አይመጣም። ስለዚህ ከዚህም አይኖርም። ለአንድ ቀን ዘግተናል። ኦኬ። እና ስለዚህ ታዲያ በዓሉን ከቤተሰቦች ጋር የምታሳልፈው ማለት ነው? ትክክል፣ ከቤተሰብ ጋር ነው የሚሆነው ማለት ነው። በአጋጣሚ ሆነው እስቲ እድሉን ላስተካክልልህ፣ እድሉን ልስጥህ። እንኳን አደረሳችሁ መልእክት ኢትዮጵያ ማስተላለፍ ከፈለክ እንግዲህ። ኦኬ፣ በጣም ጥሩ፣ ደስ ይላል። ከኢትዮጵያ ከወጣው 3 ዓመቴ ነው። እኔ ይሄን አጋጣሚ አግኝቻለሁ። መላው የኢትዮጵያ ሕዝብ እንኳን አደረሳችሁ እላለሁ። ለሚቀጥለው ዓመት በሰላም በፍቅር በጸጋ እንዲሁ ለከርሞ ያደርሰን እላለሁ። እግዚአብሔር አገራችንን ሰላምን፣ ፍቅርን፣ ጤንነትን ያድለልን እላለሁ። አመሰግናለሁ። እኔም አመሰግናለሁ። ግን አንድ ነገር ቃል አስገባን። እሺ፣ እንግዲህ ወደ ኢትዮጵያ ሲሄድ ሻንጣ ታስከፍለኛል አታስከፍለኝ? ትከፍላለህ። ምን ያህል? እንደ አሜን ተመዝኖ በሚዛኑ መሰረት። በጣም ነው የማመሰግነው። መልካም በዓል ይሁንልህ። እግዚአብሔር ይስጥልኝ። አመሰግናለሁ። አመሰግናለሁ። ፕሮግራማችን ይቀጥላል። አብራችሁን ቆዩ። እንደገና በድጋሚ መልካም በዓል ከኢቢኤስ አሜሪካ ኑሮ በአሜሪካ ያስተላለፍኩላችሁ ነው። በዓሉ የሰላም የደስታ የፍቅር እንዲሆንላችሁ አሁንም እመኛለሁ። ለመላው የክርስትና እምነት ተከታዮች በሙሉ መልካም በዓል። ማን ልበል? መዓዛ እንኳን አደረሰሽ። እንኳን አብሮ አደረሰ። እንግዲህ የእንኳን አደረሳችሁ መልእክትን ማስተላለፍ ከፈለግሽ እድል ልስጥሽ። እሺ፣ አመሰግናለሁ። ሆሳና ለሚገኙት ቤተሰቦቼ እና በአዲስ አበባ ለሚገኙ ጓደኞቼ እና በአጠቃላይ ለማቃቸውም ለማላቃቸውም ለክርስትና እምነት ተከታዮች በአጠቃላይ እንኳን አደረሳችሁ። መልካም በዓል። እንዴት ልታሳልፊ አስበሻል በዓሉን የፋሲካን በዓል? ያው ማለት ተዘጋጅተናል። ዶሮ ምናምን ሁሉ ነገር አለ። በጥሩ ሁኔታ ከቤተሰብ ጋር ለማሳለፍ ነው እቅዳችን። እንደው የአገር ቤትን ለማስመሰል ሙከራ እያደረግሽ ነው? በጣም እና ተሳክቷል? ሁሉም አለ ይመስለኛል። እንግዲህ ሰላም ነው እሚ? ሰላም። እንዴት ነው? ደህና ነኝ። እንኳን አደረሰ። በዓል እንዴት ነው? ደህና ነው። ማን ልበል ስምሽ? ማን ነው እሚ ስምሽ? ሩሃማ። እኔ አብኔዘር ነኝ። ስምሽ ማን? ሩሃማ። በዓል እንዴት ነው? የፋሲካ በዓል በጣም ነው የማመሰግነው። አብራችሁን ቆዩ። አሁን ተመልካቾቻችን ፕሮግራማችን ከኢቢኤስ ነው። የእንኳን አደረሳችሁ መልእክቶቻቸውን እንግዲህ ከአሜሪካ እያስተላለፉላችሁ ነው የሚገኙት። እዚህ ጎኔ ደግሞ ከ7-11 የሚሰሩ ወንድሞቻችን እንዲሁም እህቴ የእንኳን አደረሳችሁ መልእክት ልታደርስ ነው። ጤና ይስጥልኝ ወንድሜ፣ እንደምን አለ? እንደምን አለ አስፋፈን ሸሻ? ሰላም ነው? እግዚአብሔር ይመስገን። እንኳን አደረሰ። እንኳን አብሮ አደረሰ። እንዴት ነው እንግዲህ ስራ ላይ ነህ? ጊዜና ልሻማብህ የእንኳን አደረሳችሁ መልእክት ለመላው የክርስትና እምነት ተከታዮች ማድረስ ከፈለግ እድሉን ልስጥ። እንኳን ለኢትዮጵያ ለክርስትና እምነት ተከታዮች እንኳን በሰላም አደረሳችሁ እላለሁ። መልካም በዓል
መልእክቴን ያስተላልፋለሁ። ያው በቅርቡም ስለመጣን ያው ያንተ ፕሮግራም እንከታተል ነበር። ያው እዚህ በመምጣታችን ብዙ ነገር ጠቅሞናል። ያው ያንተ ፕሮግራም በመከታተላችን ያው እዛ ምን ሰማውና እዚህ ምን ሰማው የተለያየ ነገር ስለሆነ ያው ፕሮግራሙ ስለምንከታተል ብዙ ነገር ጠቅሞናል። ያው የሰው የሚወራውና የሚሰማው እንደው ብዙ ነገር ነው የሚሰማው የነበረው እንደዛ እንዳልሆነ ብዙ ነገር ጠቅሞኛል። ምን ነበር ለምሳሌ የምትሰማው? ለምሳሌ እንደው ልብስ ለምን ይዘት ይላል የሚል ሰው ነበር። አሁን መንገድ ላይ በየቦታው አለ እንደፈለግ ይሰጣል ምናምን ነገር እያነሳው ተወስዳለህ ምናምን ነገር የሚል እንደዛ የሚሉ ሰዎች ነበር። ጓደኛዬ አህመድ የሚባል አጂ የሚባል ልጅ ነበር እንደዛ ይለኝ ነበር ብዙዎቹ። እና ያው ስራ እንደፈለግ ብር እንደፈለግ የሚገኝ ግን ያው እዚህ ብዙ ጥረት ግረ ብዙ ነገር አይተ ነው ብር የምታገኘው እንደፈለገ አይደለም የሚገኘው። እና ያው ይሄ ነው መልእክቴ። ያው መስፍን እባላለሁ። ያው ማስተላለፍ የሚችለው አንተም ያ ፕሮግራም በጣም አሪፍ ነው ጠቅሞናል። እንግዲህ አይዞ በርታ ጠንክር ደርሳልና ጠንክር መልካም ባል ይሁንልህ። መልካም ለኢትዮጵያ ሕዝብ ይሁንላቸው ይሄ መልእክት ያስተላልፋለሁ። ያው አመሰግናለሁ። ቻው። ተናስተልኝ እቴ ስሜ ኮርቱ እባላለሁ። ስራ ላይ ስለሆንኩ እንኳን አደረሳችሁ ቤተሰቤ ሁሉ እንኳን አደረሳችሁ ላለው ስራ ላይ ስለሆንኩ ነው። በጣም አመሰግናለሁ። መልካም ስራ። ኮርቱ ቅድም አግኝቼሽ ነበር፣ ስራ ላይ ነበርሽ። እንደ ልብሽ ሆነሽ እንኳን አደረሳችሁ መልእክት ልታስተላልፊ አልቻልሽም። እንግዲህ እንደነገርሽ እኔም እንደሚገባኝ ደግሞ አሜሪካን ሀገር ስራ ክቡር ነው፣ ያው ስራ መሰራት አለበት። አሁን ደግሞ እንግዲህ በግልጽ አግኝቼሻለሁ ከስራ ውጪ ያለሽውና እንደው ማስተላለፍ የምትፈልጊው ማለት የምትፈልጊው ነገር ካለ እስቲ አጫውቺ። ኦኬ ቅድም ስራ ላይ እንደነበርኩ ለቤተሰቤ ለኢትዮጵያ ሁሉ ምኖርት ሁሉ እንኳን በሰላም አደረሳችሁ እላለሁ። ጓደኞቼ ሁሉ ስራ አሪፍ ነው፣ ግን አሜሪካ ኑሮ እንደጠበቅኩት አላገኘውም። ምን ያህል ጊዜ ሆነሽ ወደ አሜሪካ ከመጣሽ? አሁን ወደ አመት 9 ወር እየገባው ነው። 9 ወር እየገባሽ ነው። እንዴት አገኘሽው አሜሪካን? የአሜሪካ ኑሮ በቃ እንዴት ብዬ ልገልጽ፣ በጣም ከባድ ነው። ከሰራክ ብቻ ነው ብር ማግኘት የምትችለው እና በቃ ሁሌ ቢዚ መሆን ነው እና በጣም ይለያያል። ከአዲስ አበባ ነው የመጣሽው? ከነቀምት ነው የመጣሁት። ከነቀምት ነው የመጣሽው። ምን ነበር ቀደም ሲል እንደው ስለ አሜሪካ የነበረሽ ግንዛቤ ኢንፎርሜሽን ምን ይመስላል ነበር የሚሉሽ? አንቺስ እንዴት ነበር የምታስቢው? አሜሪካ በቃ ብር በመሬት የምትሰብስበው መስላል እና ግን እዚህ ወጣክ በቃ በጉልበት ነው ሁሉ ስራ እና ቤተሰቦቹ ደግሞ እንደዚህ አይስቡ። ቤተሰቦቹ ሁሉ የአሜሪካ ብር ምናምን ይላሉ እነሱ እና አንቺም እዛው ነሽ እንደዚህ አይነት ሀሳብ ታስቢ ነበር? አዎ። ግን መተሽ ስታዩ እንዴት አገኘሽው? መጥቼ ሳየው በጣም ለየት ያለ ሀሳብ ነው። ከባድ ነው? ከባድ ነው በጣም። እዚህ ስራ ላይ ነው ያለሽው? ሌላ ስራ ሰራያለሽ? አዎ ሌላ ስራ ሰራለሁ። 2 ስራ ነው የምሰራው። አለበለዚያ ኑሮ ከባድ ነው። ኑሮ ከባድ ነው። ሌላ ምንድን ነው የምትሰሪው ከዚህ በተረፈ? ዳንኪን ዶናት ይባላል። እዛም ካስተመር ሰርቪስ ነው፣ ካስተመር ሰርቭ ማድረግ ነው እና ጥሩ ነው እንግዲህ። እና በቀን ምን ያህል ሰዓት ትሰሪያለሽ ማለት ነው? 8 ሰዓት አንድ ቀን ደግሞ 16 ሰዓት የምሰራው አለ። ኦኬ። ስለዚህ አድካሚ ነው በጣም አድካሚ ነው። ቤተሰብ አለሽ? ብቻሽን የምትኖሪው? አዎ ኢትዮጵያ እዚህ የለኝም። ራሴን ችዬ ነው የምኖረው። በግድ ሀገሩም ራስን የሚያስችል በጣም። ስለዚህ ለራስሽ ያለ በቂ ኑሮ እየኖርሽ ነው? አዎ። እንደው ኢትዮጵያ ባንቺ እድሜ ላሉ ሰዎች ምን ትመክሪያለሽ? ኢትዮጵያ ያለች ሰዎች አሜሪካ ሰርቶ መብላት ነው እና እዛ ተቀምጣችሁ እንደማትሰቡ አይደለም እና ተዘጋጁ ነው በጉልበታችሁ እና ተራቅሙና ላለው ወደፊት ለመማር ሀሳብ የለሽም? ራስሽን ከዚህ ለመለወጥ የተሻለ ስራ የተሻለ ደሞዝ ለማግኘት መማር እፈልጋለሁ። የኃይለኛ መጀመሪያ አንደኛ ሀሳቤ ራሱ ትምህርት ላይ ነው። ኦኬ። ኢትዮጵያ ጨርሰሽ የመጣሽው? ኢንጂነሪንግ ገብቼ አምቦ ዩኒቨርሲቲ እየተማርኩ ነበረ። ትቼ ነው መጣሁት በዲቪ። በማል አቋርጠሽ ነው ትምህርትሽን የመጣሽው? እዚህ ለመቀጠል ሀሳብ አለሽ? አዎ ኦፍ ኮርስ። እንደው ድሉን እያገኘሽው እያመቻቸሽ ነው አንዳንድ ነገሮች? አዎ። እንደው ቢሳካ ምንድነው ወደፊት ወደ ሀገር ቤት ገብተሽ ሀገር ቤት ማገልገል ነው ወይስ እዚሁ ደግሞ መስራት የምትፈልጊው? እንዴት ነው? ሀገር ቤት ገብቼ ማገልገል ነው እንጂ ኢትዮጵያን ማሳደግ እፈልጋለሁ።
በጣም ነው የማመሰግነው። እንግዲህ ይህ በዓል የሰላም የደስታ እንዲሆንልሽ እኔ እመኝልሻለሁ። ኦኬ ለሁላችን ለቤተሰቦቼ ለሁሉም ኢትዮጵያን ሁሉ እኔ እመኛለሁ። አመሰግናለሁ። መልካም በዓል። ማን ልበል ስምሽን? ሀገር አስፋው እባላለሁ። ሀገር አስፋው። አዎ እኔ ደግሞ አስፋው መሸሻ ነኝ። ኦኬ ስለዚህ አባትሽ አለው አስፋው መሸሻ ነኝ። ያንቺ ሀገር አስፋው ነው። እንዴት ነው በዓል? በዓል ያው እንደ ሀገራችን ባይሆን ያው በስራ ላይ እያሳለፍን ነው ያለነው እና ጀስት ኢትዮጵያ ላይ የሚወራው ወሬና እዚህ መተህ የምታየው ነገር አንድ አይደለም። ምኑ ነው የተለያየብሽ? ሀገራችን ላይ በጣም ደስ የሚለኝ ባህል አለን፣ ወግ አለን እና ያንን ባህላችን ከፋሚሊ ጋር ሸር አድርገን እንኖራለን። እዚህ ግን ሸር የሚባል የለም። ባልና ሚስትም ሆነ በፋሚሊም ሆነ ሸር የሚደራረግ ነገር የለም እና ያው እዚህ ሀገር አሜሪካን ሀገር ማለት በስራ የተጠመደ ነው። በቃ ጀስት የአሜሪካ ላይፍ ስራ ነው፣ ሌላ ላይፍ የለም እና ያው እኛ በሀገራችን በርትተን ከሰራነ ጠንክረን ከተማርነ ትልቅ ደረጃ እንደርሳለን እና እኔ ሀገሬን በጣም ነው የምወደው፣ ባህሌን በጣም ነው የምወደው፣ ቤተሰቤን በጣም ነው የምወደው እና እኔ ጀስት ደግሞ ሀገሬን ሁሌ የምናፍቃት በባህላችን ፋሲካ ሲመጣ፣ ገና ሲመጣ፣ ጥምቀት ሲመጣ ያን ባህላችን የኛ የኢትዮጵያዊነታችን መለያችን ነው። በዓለም የሌለ ኩራታችን ነው እና እኔ በባህሌ በጣም ነው የምኮራው፣ በጣም ነው የምደሰተው። እዚህ በቃ ጀስት ባህል የሚባል የለም። ቋንቋ ማንነትህን እንኳን ገልጸህ ኢትዮጵያዊነትህን እንኳን ገልጸህ መኖር ማትችልበት ሀገር ነው። በቃ ጀስት በአገሩ ህግ በአገሩ መንግስት ነው የምትተዳደረው ማለት ነው። ሄልፕ መደራረግ መረዳዳት በአገራችን ነው እንጂ እዚህ ሀገር መረዳዳት የለም እና ያው ሰው ልጅ በአገሩ ጠንክሮ ከሰራ ጠንክሮ ከተማረ ያው ትልቅ ደረጃ ይደርሳል ብዬ አምናለሁኝ እና ያው ስላደረጋችሁልኝ ቃለ መጠይቅ በጣም ነው ማመሰግነው። መላ ለኢትዮጵያ ህዝብ እንኳን ለፋሲካ በዓል በሰላም አደረሳችሁ እላለሁ። እኔም በጣም ነው ማመሰግነው። ግን ከዚህ ጋር የጂ መጠይቅሽ ነው ምን ያህል ጊዜ ሆነሽ አሜሪካ? እንግዲህ ከመጣሁኝ ያው 3ኛ ዓመቴን ይዣለሁኝ እና ያው ከመጣሁኝ ጀስት ህይወት ማለት እዚህ ሀገር ስራ ነው። በቃ ሌላ ምንም ላይፍ የለም። ከየት ነው የመጣችሁ? ከአዲስ አበባ ነው? ከወሎ ሰቆጣ ከሚባል። አሁን ወሎ ይናፍቅሻል በዚህ ሰዓት? በጣም ነው የሚናፍቀኝ። ሁሌ ባህላችን በመጣ ቁጥር ሚስ አደርጋለሁ። በቃ ሁሌ ይናፍቀኛል። እንደ ወሎ የነበርሽ ምን ነበር ስለ አሜሪካ ሲያወሩልሽ? የአሜሪካ እንዴት ነበር የሚያወሩልሽ? ያ የነበረ ስሜት እንዴት ነበር? በቃ አሜሪካ ማለት ወሎ ላይ ሁኜ ስሰማው አሜሪካ ማለት በጣም ትልቅ አገር፣ ገንዘብ ዝም ብሎ የሚገኝ እኔ ለራሱ ተራሁን እንደዚህ መኪና የሚባሉ ነገሮች ሁሉ በዓል ሲመጣ ጊዜ ትራሽ አርገው ጥለው እናገኛለን የሚባል አስተሳሰብ አለን። ግን እንደዛ አይነት የለም። የሚገርምህ የምንሰራው ስራ ለራሱ ከእጅ ወደ አፍ ነው። በቃ ጀስት ለሌላ መትረፍ አንችልም እና ያው የአሜሪካ ህይወት እንዳየሁትና እንደሰማሁት ሳይሆን መጥቼ ሳየው በጣም ልዩነት አለው እና ከዛ አንፃር ያው ጀስት የኛ የኢትዮጵያ ህዝብ እውነቱን ሰው ሲነግረን ነው እውነቱን መስማት እንዳለብን በዚህ ገንዘባለሁ። ስንት ስራ ትሰሪያለሽ? አሁን እኔ አንድ ስራ ሰራለሁኝ። በቂ ነው አንድ ስራ? አሜሪካ ስራ ሰራ ነበረ ግን ያው 16 ሰዓት የሚባል በጣም ረጅም ሰዓት ነው። 2 ስራ ሰራለሁኝ ግን ያው ድካም ስላለ ቤተሰብ ደግሞ ቴኬር ማረክ ስላለ ከዛ አንፃር አንድ ስራ እየሰራሁ ነው ያለው። ቤተሰብ አለሽ? ካንቺ ጋር አብረው ምታስተዳድሩ? አለኝ። ልጅ ባል አለኝ። እና እነሱም ይሰራሉ? ይሰራሉ። ያው እንዳልሽው ቀደም ሲል ነገርሽ እንግዲህ ሁሉም ሰው መስራት አለበት። የሀገር ህጉ ነው ራሱ። ሁሉም ሰው በቃ ጀስት እዚህ ሀገር ልኖር ካልክ መስራት አለበት። ካልሰራ ያው በረንዳ ዳሪና ያው ይሄ ነው የሚጠብቀህ፣ ሌላ የሚጠብቀህ ነገር የለም። ቅድም አንድ ነገርሽ ነገር ነበር ልቤን የነካኝ ነገር፣ የባህል ልብስ የሀገር ባህል ልብስ ከሀገር ቤት ይዤ መጥቼ የምለብስበት ጊዜ እንኳን የለኝም ብለሽ ነበር። እስኪ ስለሱ አጫውቺ። ያው አሁን እኔ አገር ቤት ያለሁኝ የአገር ባህሌ ልብሴን ለብሳለሁኝ፣ ወርቆቼን አደርጋለሁኝ። ግን ከዚህ ከመጣሁኝ 3 አመቴ ነው።
ግን አንድ ቀን ለብሼው አላቅም ምክንያቱም ሁሌ በስራ ቢዚ ነኝ ጀስት ባህሌን እንኳን ዛሬ የኔ ባህል ነው ብዬ ያገር ባህሎችን ልብስ ለብሼ የምወጣበት ጊዜ ስለሌለኝ በቃ በዛ ምክንያት ባህል ልብሶችን እንኳን መልበስ አልችልም መቼም እርግጠኛ ነኝ አንድ ነገር ያስደነግጥሻል አንድ ነገር አለ ደግሞ የምታደንቂው አሜሪካንን በሙሉ ታደንቂዋለሽ ሲስተሙ ጥሩ ነው ሲስተሙ የትኛው ሲስተም ጀስት ያው ሰው አክባሪን ሰው ያከብራል ልማር ካልከ ትምህርት እድሉ ስልጣኔው ይሄ በጣም ያስደስተኛል እና ያው ከዚህ አንፃር አሜሪካ ነው ወደዋለሁ ያው ግን አወደሽው እየኖርሽበት ያው ከመጣሁኝ ያው ራሴን አሳምኜ እየኖርኩኝ ነው ያው መኖር ስላለብኝ ያው እየኖርኩኝ ነው ወደፊት እንደው ለመማር አታስቢም አስባለሁኝ እግዚአብሔር ከፈቀደ ተምሬ ራሴን ለውጬ አገሬን ሄጄ ማገልገል ፈልጋለሁኝ ከተማርሽ ምን ማጥናትም ትፈልጊው ነርሲንግ ያ እንደው ጠይቀሻል እዚህ ሀገር ኢንፎርሜሽን ወስደሻል እንዴት እንደሆነ ፕሮሰሱ እስካሁን ያው ቢዚ ስለነበርኩኝ አልወሰድኩም ግን ካሁን በኋላ ኮሌጅ ጋር ሄጄ ያሉትን ሁኔታዎች ወስጄ ከዛ በኋላ ያው የመማር ሐሳብና እቅድ አለብኝ ጀስት እዚህ ሀገር ራስህን ለመለወጥ መማር የተሻለ አማራጭ ካልተማርክ ምንም ራስህን መለወጥ ማትችልበት ሀገር ነው ስለዚህ እማራለሁ ያስባለሁ አሁን እዚህ ያገኘውሽ 711 ነው 711 እዚህ እንግዲህ እዚህ ሱቅ ውስጥ ያገኘውሽና እዚህ ሱቅ ውስጥ መስራት ከጀመርሽ ምን ያህል ጊዜ ሆኖሻል 1 year አንድ አመት ከዚህ በፊት ምን ነበር መሰለኝ ከዚህ በፊት ያው አንድ አመት ቤቴ ነበርኩኝ በልጅ ቴከር ያረኩኝ ከዛ በኋላ ያው አበሻ ሬስቶራንት ስሰራ ነበር ከዛ ያው እዚህ ሰራሁኝ በተረፈ ሌላ አቀረምትዩ ነገር ማስተላለፍ የምትፈልጊው ነገር ካለ ደግሞ አሁን እድሉ ልስጥሽ በቃ ለኢትዮጵያ ህዝብ እንኳን ለፋሲካ በዓል በሰላም አደረሳችሁ እና በጣም ለምወዳት እናቴ በጣም ለምወዳት ዴል በጣም ለምወዳቸው ቤተሰቦቼ ሰላምታዬን በዚህ ምክንያት አቀርባለሁኝ ይሄን ፕሮግራም አዘጋጅታችሁ ይሄን እድሉን ስለሰጣችሁን እጅግ በጣም ነው ማመሰግነው እግዚአብሔር አምላክ ይባርካችሁ በጣም አመሰግናለሁ ባሉ የሰላም እና የደስታ ይሁንልሽ በጣም እግዚአብሔር ይስጥልኝ ፕሮግራማችን ይቀጥላል ተመልካቾቻችን አሁንም አብራችሁን ቆዩ መልካም ጊዜ ክንፈ ባላለው እንኳን ለፋሲካ በዓል አደረሰን ለሁላችን እንዴት ነው ባሉን የምታሳልፈው በዓሉን ማከብረው በግ በማረድ አሁን ወደ በግ ለገዛ እየሄድኩ ነው እንዴት ነው አሜሪካን ሀገር እዚህ በግ የሚታረዱ እንዴት ነው እስቲ እሱን አጫውተኝ እሄዳለሁ ወደ ቦታው ሄጄ በስማምናም ብዬ አርደዋለሁ በግ ከዛ ራሳቸው በጣጥሰው ይሰጡኛል እንጂ ግቢ ወስደ ቤት አይደለም ብታረው እንዳገር ቤት አይደለም እሱ ያው ሞመሪ ብቻ ሜሞሪ እንደው በተለየ መንገድ እንኳን አደረሳችሁ የምትላቸው ቤተሰቦች ካሉ ኢትዮጵያ እድሉ ልስጥ አገር ቤት እንግዲህ ለአገር ቤት የሚተላለፍ ከሆነ ሞላ ቤተሰብ ሁሉም የሚያዩ እንግዲህ ሁሉም እንኳን አደረሳችሁ ለበዓል ላለው አንድ ሳለ ለሁሉ በጣም ነው ማመሰግነው መልካም በዓል ታንክ ዩ ላንተ ማን ይወድ ኦኬ ተመልካቾቻችን በክፍል 1 እንግዲህ ያቀረብኩትን ፕሮግራም በክፍል 2 እንደተመለከታችሁት በመተማመን ብዙም ተጨባጭ ነገር እንደያዛችሁበት እርግጠኛ በመሆን እንግዲህ ይቀጥያው ደግሞ የእንኳን አደረሳችሁ መልእክት ነበረ የእንኳን አደረሳችሁ መልእክቶቻችሁንም እንደተቀበላችሁ በመተማመን በእኔ በኩልም ደግሞ እንኳን አደረሳችሁ በዓሉ የሰላምና የደስታ የፍቅር ይሁንላችሁ ያልኩኝ በዚህ ነው መሰናበታችሁ ከቀጣዩ የኢቢኤስ ፕሮግራሞች ጋር እንድትቆዩ ጋብዛችኋለሁ መልካም ቆይታ ስፋው መሸሻ ከኢቢኤስ መልካም ጊዜ